ዋና ዜና በመተማ ወረዳ የቅማንትን ህዝብ በመዝረፍ ላይ በተሰማሩ ሌቦች ላይ ነጻነት ታጋዮች እርምጃ መውሰዳቸው ተሰማም። የላይ አርማጭሆ ወረዳ መንግስት በሌባ ቁጥጥር ስር የዋለውን ጃኒ ፈንቅራን ነጻ የማያወጣ ከሆነ ወደ ቀጠናው ገብተው ሌባውን ቡድን እንደሚደመሰሱት የነጻነት ታጋዮች ገለጹ። በሲዳማ ክልል የሚነሱ ህዝባዊ ቅሬታዎች ከጊዜ ወደ ጊዜ እየተበራከቱ መምጣታቸው ተገለጸም። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ከ20 በላይ ንጹሃን በታጣቂዎች መገደላቸው ታወቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓት ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በመተማ ወረዳ የቅማንትን ህዝብ በመዝረፍ ላይ በተሰማሩ ሌቦች ላይ ነጻነት ታጋዮች እርምጃ መውሰዳቸው ተሰማም። ራሱን ካራ ቡድን በሚል አደራጅቶ ህብረተሰቡን በአሰቃቂ ሁኔታ በመዝረፍ ላይ በተሰማራው የሌቦች ቡድን ላይ በቀጠናው የሚንቀሳቀሱ ታጋዮች ከህብረተሰቡ ጋር በመሆን እርምጃ መውሰዳቸው ተሰምቷል። የነጻነት ታጋዮች ሰሞኑን አካባቢውን ለቀው ወደ ግዳጅ መውጣታቸውን ተከትሎ ወደ መቃ ቀበሌ የገባው ካራ ታጣቂ ቡድን ህብረተሰቡ ላይ ዝርፊያና ድብደባ እየፈጸመ መቆየቱን የመቃ ቀበሌ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። የካራውን ቡድን ውንብድና አስመልክቶ መረጃ የደረሳቸው ታጋዮች በፍጥነት ወደ መቃ ቀበሌ በመመለስ በሌባው የካራ ቡድን አባላት ላይ እርምጃ በመውሰድ 4 ገለው 3 ማቁሰላቸውን የመረጃ ምንጮች ገልጸዋል። እንዲሁም በጉባኤ አካባቢ ሲንቀሳቀስ በነበረው የሌባ ቡድን ላይ በተመሳሳይ መንገድ በተወሰደ እርምጃ 3 የሌባ ቡድን አባላት መማረካቸውን ምንጮች አክለው ገልጸዋል። የመቃ ከተማ ነዋሪዎች እንደገለጹልን ከሆነ ከተማውን ሲጠብቁ የነበሩ ታጋዮች ለስራ መውጣታቸውን የተመለከተው የካራ ቡድን በምሽት ገብቶ ሆቴሎችንና ሱቆችን እንደዘረፈና ህብረተሰቡን እንዳሰቃየ ተናግረዋል። በሌባው ቡድን ላይ በተወሰደው እርምጃ ህብረተሰቡ ደስታውን እየገለጸ ነው ያሉን አንድ የመረጃ ምንጫችን ካራ የተባለው ታጣቂ ቡድን የተደራጀው ህብረተሰቡን እየዘረፈ ለመብላት በመሆኑ የተቀረውን ቢሆን ተሳዶ መመታት አለበት ብለዋል። በሌባ ላይ እንዲህ አይነት አስተማሪ እርምጃ መወሰዱ ትግሉን ከማጠናከር ባሻገር ህብረተሰቡ ትኩረቱን አንድ ነገር ላይ ብቻ እንዲያደርግ ይረዳል ተብሏል። በቀጠናው የነገሰውን ስርዓት አልበኝነት ተከትሎ ግለሰቦች በየጊዜው ራሳቸውን እያደራጁ ህብረተሰቡን ማገትና መዝረፍ እንዲሁም ሴቶችን አስገድዶ መድፈር በመሳሰሉ ጸረ ሰላም ተግባራት እየገቡ መቆየታቸውን አስመልክቶ ጃኖ ቅማንት ሚዲያ ሲዘግብ መቆየቱ አይዘነጋም። በሌባው የካራ ቡድን ላይ እርምጃ የወሰዱት የአካባቢው ታጋዮች ባስተላለፉት መልእክት ተደራጅተው በሚዘርፉ ሌቦች ላይ የማያዳግም እርምጃ እንደሚወስዱ ጠቅሰው ጭቆና አንገብግቦት የወጣ ግለሰብ ካለ ትክክለኛ ታጋዮችን ተቀላቅሎ በተቀመጠው ደንብና ስርዓት መመራት አለበት ብለዋል። ከቅማንት ባህልና ወግ ባፈነገጠ መልኩ ወደ ጫካ እየወጡ የገዛ ህዝባቸውን በመዝረፍና በማሰቃየት ላይ የተሰማሩ ወጣቶች ከድርጊታቸው ታቅበው ህብረተሰባቸውን ወደ ማገልገል እንዲሰማሩ የመተማ ወረዳ ቅማንቶች ጥሪ አቅርበዋል። ቅማንቶች በየቀጠናው የሚዘርፍና የሚያሰቃይ የውጭ ኃይል በገፍ ተሰማርቶ በየጊዜው የሚያደርስብን ጥቃትና ችግር ላይ በቃን ከመካከላችን በወጡ ሌቦች መታመስ የለብንም ሲሉ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። የታጋዮችን እርምጃ ለማገዝና ሌቦች ላይ እርምጃ ለመውሰድ ዛሬ ጧት የመከላከያ ሰራዊት ወደ መቃ ከተማ መግባቱንና አሁን አካባቢው መረጋጋቱን የመረጃ ምንጮቻችን ገልጸዋል። የላይ አርማጭሆ ወረዳ መንግስት በሌባ ቁጥጥር ስር የዋለውን ጃኒ ፈንቅራን ነጻ የማያወጣ ከሆነ ወደ ቀጠናው ገብተው ሌባውን ቡድን እንደሚደመሰሱት የነጻነት ታጋዮች ገለጹ። መንግስት ህዝባችን ከፋኖ ጋር በድብቅ በሚገናኙ የጃኒ ፈንቅራ ተላላኪ ሌቦች ከሚደርስበት ግፍና በደል በአስቸኳይ ነጻ ካላወጣው ወደ ቀጠናው ዘምተን እርምጃ በመውሰድ የጃኒ ፈንቅራን ህዝብ ነጻ ለማውጣት እንገደዳለን ሲሉ የነጻነት ታጋዮች ለጃኖ ቅማንት ሚዲያ ተናግረዋል። እኛ የምንታገለው በፍትህ እጦት የሚሰቃየውን የቅማንት ህዝብ ነጻ ለማውጣትና ሰላሙን ለመጠበቅ ነው ያሉት የነጻነት ታጋዮች የፌዴራሉ መንግስት ይህን አሳምረው ያውቃል ብለዋል። በእናበራ አለማየሁ ፋኖዊ ሴራ ቁጥጥር ስር የወደቀው የላይ አርማጭሆ ወረዳ መንግስት ባለስልጣን በስውር ከሽፍታውና ከፋኖ ጋር እየተገናኘ ሴራ እንደሚሰራ ደርሰንበታል ሲሉ ታጋዮች ተናግረዋል። የላይ አርማጭሆ ወረዳ ባለስልጣናት ጎንደር ላይ ተቀምጠው ፋኖዊ ከሆኑ ጽንፈኛ አማራ ባለስልጣናት ጋር እየደሰኮሩም ጃኒ ፈንቅራንና አካባቢውን ፋኖ ነው ለሚሉ አካባቢው ሽፍታ አሳልፈው ለመስጠት ሲሰሩ ከቆዩት አበራ አለማየሁና ንጉሴ ማለደ ጋር በመሆን ነው ህዝቡን ችግር ላይ ጣሉት ተብሏል። የቅማንትን ህዝብ በመክዳት ከአማራ ጽንፈኞች ጋር የሚያሴሩትና አበራ አለማየሁና ንጉሴ ማለደ በቅማንት ህዝብ ላይ ከሰሩት ወንጀል ማምለጥ የሚችሉት ክልሉን ሙሉ በሙሉ በፋኖ ታጣቂ ቁጥጥር ስር በማድረግ ነው በሚል እሳቤ ተመርተው ጃኒ ፈንቅራንና አካባቢውን ከላይ አርማጭሆ ወረዳ ባለስልጣናት ጋር በመመሳጠር ፋኖ ሁኛለው ለሚለው ማሩ ኪዳ አሳልፈው መስጠታቸው ታውቋል። ላይ አርማጭሆ አንድ የወረዳውን ስናይፐር ጠመንጃ ምንም አይነት ውጊያ ሳይካሄድ የተማረከ ለማስመሰል ለታጣቂው ቡድን አሳልፈው እንደሰጠ እናውቃለን ያሉት የነጻነት ታጋዮች በቅርብ ወደ አካባቢው በመግባት ህዝቡን ከሽፍታው ቡድን እንደሚታደጉት ገልጸዋል። ጉዳዩን አስመልክቶ የወረዳው ባለስልጣናት የሰጡት ግልጽ ምላሽ ባይኖርም የታጋዮችን ወደ አካባቢው መግባት እንደማይፈልጉ በተዘዋዋሪ እየተናገሩ መሆናቸውን የገለጹልን ታጋዮች ወረዳው ፈቀደ አልፈቀደ ከህዝባችን ጋር ሁነን ዘመቻውን እናካሂደዋለን ብለዋል። እየጠየቅን ያለነው ህገ መንግስት ለመናድና ስልጣን ለመንጠቅ ሳይሆን ህዝባችን እየደረሰበት ካለው መከራ እንታደግ የሚል በመሆኑም ከፋኖ ጋር በትብብር ከሚሰራው የወረዳ ባለስልጣንና ከናበራ አለማየሁ ፈቃድ አንጠይቅም ሲሉ ታጋዮች አክለው ተናግረዋል። የፌዴራል መንግስቱ ፋኖ የሆኑ እነ ደሳለኝ ጣሰው ክልል ላይ የወሰደውን ትክክለኛ እርምጃም
በዞንና በወረዳ ደረጃ በማውረድ ለፋኖ ጥይትና ስንቅ የሚያቀብሉትና አበራ አለማየሁና ንጉሴ ማለደ ላይ ተመሳሳይ እርምጃ መውሰድ አለበት ተብሏል። በአሁኑ ሰዓት ደባደፈጫ የተወሰኑ አካባቢዎችና በጃኒ ፈንቀራ የተለያዩ ቦታዎች ፋኖ የተባለው ጽንፈኛ ኃይልና ተላላኪ ሽፍቶች ሰፍረው ህብረተሰቡን እያሰቃዩት እንደሚገኙ ታውቋል። በሲዳማ ክልል የሚነሱ ህዝባዊ ቅሬታዎች ከጊዜ ወደ ጊዜ እየተበራከቱ መምጣታቸው ተገለጸ። በክልሉ እየተስተዋሉ ባለው የመልካም አስተዳደር ጥያቄዎች ምክንያት ወደ ህዝባዊ ቁጣ ሊያድጉ የሚችሉ እንቅስቃሴዎች እንዳሉም ተመላክቷል። ከዓመታት በፊት የሲዳማ ህዝብ የክልልነት ጥያቄውን እንዲሆን በወቅቱ መሪ ተዋናይ የነበሩ አካላት አሁን ላይ በክልሉ ውስጥ ለሚነሱ የልማት የፖለቲካና አጠቃላይ መልካም አስተዳደር ጥያቄዎች ከፍተኛ እንቅፋት እየፈጠሩ ነው በሚል ተደጋጋሚ ክስ እየቀረበባቸው ይገኛል። በክልሉ ባለው ሙስና መስፋፋት ምክንያት ለወትሮ በንግድ ማዕከልነቷ የምትታወቀው ሐዋሳ ከተማ ጭምር የዚህ ችግር ከፍተኛ ተጠቂ ሆናለች ተብሏል። ከቀናት በፊት የተከበረውና የሲዳማ ህዝብ መገለጫ የሆነው የፊቼ ጨንበላላ በዓል እንደተለመደው በደመቀ ሁኔታ ለመከበሩን የገለጹት የአካባቢው ምንጮች የክልሉ መንግስት በበዓሉ ምክንያት ህዝባዊ አመጽ ይነሳል በሚል ከፍተኛ ወታደራዊ ጥበቃ ሲያደርግ እንደነበረም ተናግረዋል። በዚህ ጉዳይ ፌዴራሉ መንግስት ጣልቃ እንዲገባና የህዝቡ ፍላጎት ምን እንደሆነ እንዲያጣራ ተጠይቆ በግልጽ ለቀረበለት ጥያቄ ምላሽ ባይሰጥም በክልሉ የተሰሩ የልማት ስራዎችን ለመገምገም በሚል ይፋዊ ያልሆነ አጣሪ ኮሚቴ ልኮ ከክልሉ ባለስልጣናት ጋር በዝግ መምከሩ ታውቋል። ክልሉ ሲቋቋም ስልጣኑን የተረከበው ኃይል ባለፉት 5 እና 6 ዓመታት የዲሞክራሲ ምህዳሩ ሙሉ በሙሉ እንዲዘጋ በማድረግ ብቻውን ፈላጭ ቆራጭ ሆኗል የሚሉት በክልሉ የሚንቀሳቀሱ ኃይሎች ጥያቄ በሚያነሱ አካላት ላይ በባለስልጣናት ቀጥተኛ ትዕዛዝ በጸጥታ ኃይሎች እስራት፣ ድብደባና አስገድዶ መሰወር የመሳሰሉ ወንጀሎች እንደሚፈጸሙ ተናግረዋል። በዚህ ጉዳይ ተደጋጋሚ አቤቱታ በማቅረብ የሚታወቀው የሲዳማ ፌዴራሊስት ፓርቲም በክልሉ አምባገነን ባለስልጣናት የፓርቲው ቢሮ እንደተዘጋበትና እንደተዘረፈበት እንዲሁም አባላቱ ለከፍተኛ እንግልትና ስቃይ እንደተጋለጡበት ሲገልጽ ቆይቷል። የሲዳማ ፌዴራሊስት ፓርቲ በክልሉ ብልጽግና ባለስልጣናት በደረሰበት ጫና በርካታ አባላቱ እንደተበተኑበትና ወደ ውጭ ሀገራት ጭምር እንደተሰደዱበት ሲገልጽ መቆየቱም አይዘነጋም። የፊቼ ጨንበላላ በዓልን ለመጀመሪያ ጊዜ በዘፈን ጎልቶ እንዲወጣ ያደረገው አርቲስት ዮሐንስ በቀለ በቅጽል ስሙ ቶኪቻው ከሳምንታት በፊት በሲዳማ ክልል ስላለው የመልካም አስተዳደር እጦት፣ የተደራጀ ሌብነት፣ ሙስናና አፈና በተመለከተ በማህበራዊ ሚዲያ መናገሩን ተከትሎም የክልሉ አስተዳዳሪ አቶ ደስታ ሌዳሞ ቶኪቻውን አይኑን አስረን ከሐዋሳ 30 ኪሎ ሜትር ጥለነው ብንመለስ ተመልሶ ከተማ መግባት አይችልም ሲል ስለ ሲዳማ ህዝብ ከመዝፈን ባለፈ ስለ ማህበረሰቡ ማንነት ጠንቅቆ እንደማያውቅ በብስጭት መናገሩ አይዘነጋም። ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብዬ አላምንም። በወቅቱ በአርቲስቱ ትችት ተበሳጭቶ ምላሽ የሰጠውን የክልሉ አስተዳዳሪ የተመለከቱ ገለልተኛ ወገኖች በበኩላቸው በክልሉ ውስጥ አለ የተባለ የመልካም አስተዳደር ጥያቄ እውነት መሆኑን አመላካሽ ነው የሚል ድምዳሜ ላይ ደርሰዋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ከ20 በላይ ንጹሃን በታጣቂዎች መገደላቸው ታወቀም። ጥቃት አድራሽ ወሰን ተሻጋሪው ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ነው ተብሏል። ራሱን የአማራ ፋኖ ብሎ የሚጠራው ኃይል ወደ ክልሉ ዘልቆ በመግባት ጥቃት ሲፈጽም ይህ የመጀመሪያው አይደለም የሚሉት የመረጃ ምንጮች ላለፉት ጥቂት ወራት በተወሰነ መልኩ ጋብ ብሎ እንደነበርና ከሰሞኑ ተመልሶ ማገርሸቱን ተናግረዋል። አዲስ ስታንዳርድ በበኩል ወደ ኦሮሚያ ክልል አቤ ደንጎሮ ወረዳ ቱሉ ሞቴ ቀበሌ ዘልቀው የገቡ የፋኖ ታጣቂዎች ከ20 በላይ ንጹሃንን ጨፍጭፈው ሌሎች 3 ሰዎችን አፍነው መውሰዳቸውን ዘግቧል። እንደ ዘገባው ከሆነ ወንጀሉ የተፈጸመው ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 ዓ.ም ሲሆን ወደ አካባቢው የገባው ፋኖ የገደላቸው ንጹሃን ከጥቃት ለማምለጥ ሲሸሹ የነበሩ የአካባቢው ነዋሪዎች መሆናቸው ታውቋል። በወቅቱ ፋኖ ወደ ቦታው ሲገባ በአካባቢው የጸጥታ ኃይሎች ላይ ተኩስ መክፈቱን የሚገልጹት የጉዳቱ ሰለባዎች ማህበረሰቡ በድንጋጤ ሲሸሽ ወደ ንጹሃን አፈሙዝ ማዞራቸውንና በርካቶችን ገድለው አቁስለውና አግተው መውሰዳቸውን ገልጸዋል። ወንጀሉ ከተፈጸመ 1 ሳምንት ቢያስቆጥርም ክልሉን እየመራው ነው የሚለው የኦሮሚያ ብልጽግናም በክልሉ የተለያዩ ከተሞች የጠቅላይ ሚኒስትር አብይ አህመድን 7ኛ ዓመት የስልጣን ዘመን ከማክበርና ለሰፊው ኦሮሞ ህዝብ የማይጠቅምና ነጻ የሚያወጣ ተረኝነትን ከማቀንቀን ውጪ ያለው ነገር የለም። በዚህ ጉዳይ ለአዲስ ስታንዳርድ አስተያየት የሰጡት የአቤ ደንጎሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቂም ራሳቸውን ፋኖ ብለው የሚጠሩ ኃይሎች መከላከያው ከአካባቢው ተነስቶ የክልሉ ሚሊሻ ወደ ጥበቃ ሲሰማራ ጠብቀው ጥቃት በማድረስ ንጹሃንን መጨፍጨፋቸውን ተናግሯል። ራሱን የአማራ ፋኖ ብለው የሚጠራው ኃይል መላውን አማራ አይወክልም በሚል ፖለቲካ ለመስራት የሞከሩት አስተዳዳሪው ጥቃት አድራሾቹ ከአማራ ክልል ብቻ የመጡ ሳይሆኑ በወረዳው ከሚኖረው የአማራ ማህበረሰብ ውስጥ ማፈንግጠው የወጡ ሽፍቶች እንዳሉበት ገልጸዋል። በትውልዳቸው አማራ ያልሆኑ ነገር ግን ፋኖ የተባለው ኃይል ወደ አካባቢው በመጣ ቁጥር አብረው በመሰማራት ማህበረሰቡን የሚገድሉም የሚዘርፉ የሚያግቱና ንብረት የሚያወድሙ ኃይሎችም አሉ ሲሉ አቶ አያና ዋቄ ተናግረዋል። አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ